አነስተልን ክቡራን ተመልካቾቻችን ሲሳይ ገና ከሉዓላዊ ሚዲያ ሰኞ ግንቦት 10 2018 ዓመተ ምህረት ሉዝ መድረኽ እዚ ተተካእ መንግስቲ ዝመርጽ መድረኽ ይኾነ ወይ መቐለ ምስ ኣተና ክንኣቲ ኢና ኣብ ዝሓፀረ ግዜና ኣቲና ምንም ዘጠራጥር ነገር የለን ኣነ ብሔረ አምሓራ አቶ አንዳርጋቸው ጽጌ እዛም ህዝብ ለህዝብ ነው ይላል ፖርት ሱዳን ላይ እንዲህ ሰው እንዴት በዚህ ደረጃ መስንቆት አንዳርጋቸው ህዝብ ወክሎ የኦጋዴን ብሔራዊ ነጻነት ግንባር መሪ ህዝብ ወክሎ ህዝብ ለህዝብ ግንኙነት ነው እዚህ ጋር ያገው የቅማንት ያፋር ያማራ የምናምን ድርጅት መሪዎች ደግሞ መቀሌ ቁጭ ብለው የህዝብ ለህዝብ ግንኙነት ነው ተመሳሳይ ነገሮች ሰዎች እንዴት እንትን ይላሉ ምን ለማምጣት ምን ለመለወጥ ይህ የህዝብ ለህዝብ የግንኙነት ፎረም ለመመስረት ችነላል ማለት ነው ሁሉ ወረፋ እየደረሰ በየተራ ከመድረሳችሁ በፊት አብረን መታገል ነበርበት ሱዳን ኤርትራ ከዛ የህወሓት መዝሙር ተዘመረ ፋኖ ተቆለጨለጨ የኢትዮጵያ መዝሙር የለም ፋኖ የሚባል መዝሙር የለም አራይ መደብና በሀገራው መዝሙር ክንጅምር ስለዘኾና ኩልና በክብሪ ሓፍ ንበል ይኸው በህዝባዊ ፋኖ ሰራዊት ስም በፊታች ተገኝቼ እዚህ ደስታዬን ስገልጽ ወደር የለኝም ቲፒኤልኤፍ አንዳንዴ ከነክብሩ አንዳንድ ድርጅት እኮ ዝም ብሎ ስንብት ቢያደርግ እንዴት ጥሩ ነገር ነበር ያው ለእናቶ መለስ ምናምን የሚያሩት ከነክፋታቸውም ከነጥፋታቸውም አቅም ያላቸው ሰዎች ነበሩ ሚዛን ሚዛን የሚመዝኑ አሁን ሄዶ ምን አይነት እንትን እጅ እንደገባ ያያያል ይሄ ቡድን አደጋ የማሽተት አቅም እንደሌለው ባለፈው ታይቷል ሚሳኤል ከተጣይምና አስመራ ደብድብና ይም እዚያ ኮይና ከፊልና ባህር ዳር ቀጥቀጠብልና ይም ኩዱና የሚለው ጎንደር ሰላም ዛቀርባ ዝነበረት በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል አሁን ወደ ዕለቱ ዜና እናመራለን በሌተና ጀነራል ታደሰ ወረደ ላይ የመንግስት ግልበጣ ያደረገውን የዶክተር ደብረጽዮንን ቡድን ለመተካት የሚያስችል የትግራይ የሰላምና የለውጥ ምክር ቤት በአዲስ አበባ በትናንትናው ዕለት መመስረቱ ይፋ ሆኗል። ትላንት እሁድ ግንቦት 9 2018 በተካሄደው መርሃ ግብር ላይ የተገኙት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና አሁን የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በአጭር ጊዜ ውስጥ መቀሌ እንገባለን ሲሉም ተደምጠዋል። ሆኖም የተመሰረተው ምክር ቤት የክልሉ መንግስት የሚተካ ሳይሆን ለሚመሰረተው አስተዳደር ምቹ ሁኔታ የሚፈጥር መሆኑን አመልክተዋል። ሉዝ መድረኽ እዚ ተተካእ መንግስቲ ዝመርጽ መድረኽ ይኾነ ወይ መቐለ ምስ ኣተና ክንኣቲ ኢና ኣብ ዝሓፀረ ግዜና ኣቲና ምንም ዘጠራጥር ነገር የለን ኣነ
በቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሌተና ጀነራል ጻድቃን ገብረትንሳኤ በተመራውና የትግራይ የሰላም ኃይል ወታደራዊ አዛዦች ጭምር በተሳተፉበት እንዲሁም 5 ፓርቲዎች በታቀፉበት በዚህ መድረክ ጻድቃን በ73 ዓመቱ እኔም በ50 ዓመቴ አንሰደድም ሲሉ የተደመጡት አቶ ጌታቸው ረዳ ውጊያ እንጀራቸው የሆነ ሰዎች በማለት በጠሯቸው ላይ እርምጃ ሊወስድባቸው እንደሚገባም አመልክተዋል። የፌዴራሉ መንግስት ጦርነት ባለመክፈቱ እናመሰግናለን፣ ይሄ ለእኛም ጠቅሞናል ያሉት አቶ ጌታቸው ረዳ አሁንም የፌዴራሉ መንግስት የምንጠይቀው ለይቶ እንዲመታቸው ነው፣ ቢፈልግ በጸሎት አሊያም በመብረቅ ህዝቡ ለአደጋ ባልተጋለጠበት ሁኔታ መፍትሄ እንዲገኝ ጥሪ አቅርበዋል። ብዙሕ ዘረፍዎ ነገር አሎም ብኻሊእ መንገዲ እንተስ ብጸሎት ይኹን እንተስ በርቂ ብነጎዳ ዝጠፍእሉ መንገዲ ተልዩ ባዕሉ ይረአይ ካብ ወፃኢ ግን ንሕና ከም ተጋደልቲ ይህ በእንዲህ እንዳለም የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ በትግራይ የተደረገውን የመንግስት ለውጥ የጦርና የፖለቲካ መሪዎች ከተጠያቂነት ለማምለጥ ያደረጉት ሙከራ መሆኑን ገልጸው የፌዴራል መንግስት ጉዳዩን በብስለት እንዲይዘውና ስልጣን የሚረከብ ኃይል እንዲመጣ ግፊት እንዲያደርግም ጥሪ አቅርበዋል። ጀነራል ሳሞራ ዩኑስ ወጋታ ከተባለ የትግርኛ ጋዜጣ ጋር ባደረጉት በዚህ ቃለ ምልልስ በትግራይ አዲስ ኃይል ወደ ስልጣን መምጣት አለበት ሲሉም አስገንዝበዋል። በተያያዘ ዜና ከሚያዝያ 7 2018 ጀምሮ የትግራይ ክልልን የመሪነት ስፍራ የተቆጣጠረው በዶክተር ደብረጽዮን የሚመራው ቡድን በክልሉ ሹምሽር ማድረግ ጀምሯል። የክልሉን ፖሊስ ዋና ኃላፊ ብርጋዴር ጄኔራል ገብሬ ዲላን በማንሳት የቀድሞ የአዲስ አበባ ፖሊስ ኮሚሽነር የነበሩትን ኮሚሽነር ሂደጎ ስዩምን ፖሊስ ኃላፊነት መድቧል። ኮሚሽነር ሂደጎ ስዩም ለውጡን ተከትሎ ከአዲስ አበባ ፖሊስ ወደ ፌዴራል የተዛወሩ ቢሆንም ወደ መቀሌ ተጉዘው የትግራይ ክልል ፖሊስ አዛዥ ሆነው ሲያገለግሉ ቆይተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ሀገር አቀፍ ምርጫ በዚህ ዓመት እንደሚካሄድ አስቀድሞ ሲገለጽ ቆይቷል። አሁን በዚህ ወር የዛሬ 2 ሳምንት ግንቦት 24 2018 ይካሄዳል። ልክ በዛሬ 15 ቀን ማለት ነው ሰኞ ግንቦት 24 2018 ነው የሚካሄደው። በዚህ ምርጫ ለመሳተፍ በርካታ የፖለቲካ ኃይሎች እንዲሁም ገዢ ፓርቲ እጩዎቻቸውን አቅርበው እንቅስቃሴው ቀጥሏል። የምርጫውን ሂደትና ውጤቱን እንግዲህ ከዛ በኋላ የምናየው ነው። ያን የምርጫ ውጤት መሰረት አድርጎ በመስከረም መጨረሻ አዲስ መንግስት ይቋቋማል። አዲሱ መንግስት ጠቅላይ ሚኒስትር ይሾማል። ጠቅላይ ሚኒስትሩ ካቢኔ ይሾማሉ። በዛ መሰረት አዲሱ መንግስት ደግሞ ስራውን የሚቀጥልበት ሁኔታ ይኖራል። ከዚሁ ጋር ተያዘ እንግዲህ ወደ አዲሱ መንግስት ጉዞ በሚደረግበት ወቅት የኢትዮጵያ ሀገራዊ ምክክር ኮሚሽን እስከዛሬ የመጣባቸውን ጉዞዎች በተመለከተ የመንግስት ባለስልጣናት ማለትም የክልልም የፌዴራልም ባሉበት የእስከዛሬ እንቅስቃሴውን ሪፖርት ባቀረበበት ወቅት ጠቅላይ ሚኒስትር አብይ በዛ መድረክ ላይ ተገኝተው በተለይም በመንግስት በኩል ወይ ደግሞ በገዢው ብልጽግና ፓርቲ በኩል ፍላጎታቸው ምን እንደሆነ ለምሳሌ ህገ መንግስት ማሻሻያ ላይ መግባት አለበት ከሚሉት ነጥቦች አንዱ ምን እንደሆነ እዛ ላይ እንግዲህ ገልጸዋል። ምናልባት የኢትዮጵያ ሀገራዊ ምክክር ኮሚሽን በአጠቃላይ ያቀረበው ሪፖርት በተመለከተ ሌላ ጊዜም በዝርዝር የምንሄድበት ነው። በተለይ በዚህ ሀገራዊ ምክክር ኮሚሽኑ በቀረበው ሪፖርት ላይ ውይይቶችም ጭምር የምናዘጋጅ ይሆናል። አሁን ግን እዛ መድረክ ላይ መንግስታቸውን ወክሎ ጠቅላይ ሚኒስትር አብይ ባቀረቡት ሀሳብ ላይ ከሚፈልጓቸው ምናልባት ሌሎች ዝርዝር ጉዳዮች ይኖራሉ። ግን የጠቅላይ ሚኒስትሩ የስልጣን ዘመን የሚገደብበትን የምርጫ ስርዓት እንደሚፈልጉ እንግዲህ ግልጽ አድርገዋል። እንዲሁም ለተቃዋሚዎችም ወቀሳ በሚቀር መስል መንገድ ነው ያቀረቡት። ስልጣን ላይ ያለ አካል የስልጣን ዘመን ይገደብ ሲል በሌላው ወገን ያለው ይልቁንም እንዲህ አይነት ኢኒሼቲቭ ሲኖር እርሱም ሂደት ውስጥ መሳተፍና የራሱን አስተዋጽኦ ማድረግ ሲገባው ያን አለማድረጉ በመገረም አንስተዋል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል።
እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ገዢው ፓርቲ ህገ መንግስታዊ ማሻሻያዎችን እንደሚፈልግ ከዚህ ቀደም ጠቅላይ ሚኒስትሩ ሌሎች የሀገሪቱ ባለስልጣናትን በተለያየ መድረክ ሲናገሩ የነበሩትን እሱን መሰረት አድርጎ ማንም ሰው መገመት የሚችለው ነገር ነው። ነገር ግን ደግሞ ከቅርቡ ከምርጫ እንቅስቃሴ ጋር ተያይዞ በየመድረኩ የሚነገሩ ነገሮች ያለውን ነገር ይዞ ለመቀጠል የሚመስል ነገር ደግሞ ስለሚታይ ሰዎች ጋር መደናገር መፍጠሩን በተለያየ መንገድ ተረድተናል። ምናልባት ለምርጫ ሲባል አንዳንዴ ወጣ የሚደረጉ ለምርጫ ሲባል አንዳንዴ አብሮ መነሳት ያልቻሉትን ለመጎተት የሚደረጉ ጥረቶችን ሊሆኑ ይችላሉ። ዞሮ ዞሮ ግን በመጣንበት መንገድ ወደ ጨለማ ወደ ውድቀት እንጂ ወደ ብርሃን መውጣት እንደማይቻል ለማንም ግልጽ ነው። ሰውን ባጥሮ በየሰፈሩ ኮልኮለ ሀገርን ሀገር አድርጎ መቀጠል እንደማይቻል እስከዛሬው የ7-8 ዓመታት ጉዞ ከዛ ለመውጣት የሚደረገው ጥረት ያስገኘውን ውጤትም ራሱ ማየት ይቻላል። 27 ዓመት የተዘራው ደግሞ ያስከተለብንን ጣጣና ዛሬ ድረስ የተሸከምነውን ዕዳ ደግሞ ማየትም ማንም ሰው የሚገነዘበው ነው። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ሲያጠናቀቅ ቢያንስ ህገ መንግስቱ ተቀዶ ባይጣል እንኳን ህገ መንግስታዊ ማሻሻያ እንደሚኖር ገዢው ፓርቲ አካባቢ ይሄ ግልጽ ከሆነ በተቋሚዎችም በኩል በተገቢ በስፋት የሚነሱ ጥያቄዎች አሉና ህገ መንግስቱ ላይ በደንበኛ ክርክሮች፣ ውይይቶች ተደርገው ህገ መንግስታዊ ማሻሻያ ምናልባትም እንደገና ህገ መንግስት መጽሐፍ ሊኖር እንደሚችልም ከወዲሁም መልክት ያየን ነው። ይልቁን እዛ ላይ እንግዲህ ስልጣን ላይ ያለው አካል ገዢው ፓርቲ የስልጣን ዘመኔ ይገደብ ወይ ደግሞ ስልጣን ላይ ያለው መሪ የስልጣን ዘመኑ ይገደብ የሚል በዛ ደረጃ መምጣቱ በጣም የሚያበረታታ ነገር ነው። ምናልባትም አንዳንዶች ይሄ ሲነሳ ከዚህ በኋላ እንደገና እኮ ህገ መንግስቱ ከተጻፈ በኋላ ተጨማሪ ዓመታት አለ ይላሉ። ልክ ነው፣ ተጨማሪም ዓመታት ይላል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ህገ መንግስቱ ባይሻሻል ደግሞ ገደብ የሌለው ነገር ይቀጥላል፣ ጥያቄ ውስጥ በማይገባ መንገድ። ይልቁንም ብዙ ጊዜ ወቅቱም ስናነሳው ነበር። ህገ መንግስቱ ከጸደቀበት ጊዜ ጀምሮ ኢትዮጵያ ውስጥ ትልቅ ተቃውሞ ከሚቀርባቸው ነገሮች በአስፈጻሚነት ስልጣን የሌለው ፕሬዝዳንትን ስልጣን ገድቦ የአስፈጻሚውን ስልጣን የያዘውን ጠቅላይ ሚኒስትር ስልጣኑን ያለ ገደብ መተው አደገኛነቱ በወቅቱም ሲነሳ ነበር። በዛ መንገድ የተቃኘበትን መንገድ ያው ኢትዮጵያ ውስጥ ሁሉም ሰው ፕሬዚደንሻል የሆነ ምክንያቱም የስልጣን ዘመኖቹ የሚገደቡት በአብዛኛው ፕሬዚደንሻል የምርጫ ስርዓት ነው። ወደዛ የሚካሄድ ከሆነ እያንዳንዱ ኢትዮጵያዊ በእያንዳንዱ የምርጫ ክልል እሱ ምርጫ ክልል ላይ የሚወዳደረው አንድ ፓርላማ የሚገባ ግለሰብ ሳይሆን እዛ ምርጫ ክልሉ ላይ የኢትዮጵያ መሪ የሚሆን ሰው የሚወዳደርበት ሁኔታ ነው የሚፈጠረው። ሞያሌ ጫፍ ያለ ሰው ኢትዮጵያን የሚመሩ ሰዎች እነማን ናቸው ብሎ ለእነሱ ድምፅ የሚሰጥበት ሁኔታ ይፈጠራል። ዛላምበሳም ያለ በተመሳሳይ እነማን ናቸው ኢትዮጵያን የሚመሩት እንጂ የዛላምበሳው ወይ ደግሞ የሞያሌው ተወካይ አይደለም የሚመርጠው። እነሱ በተጨማሪ ተወካይ ምርጫ ይኖራል። ስለዚህ ኢትዮጵያ ውስጥ ከ50% በላይ ዝም ብሎ እነሱ ቲፒኤልኤፍ የመጣበትን የዘር ነገር ሁሉም ሰው በዘር ያምናል ብለን በእንደመድም እንኳን ከአንድ ብሔረሰብ ውጭ ሌሎችስ ያልመረጡት ሰው ኢትዮጵያ መምራት አይችልም። ምክንያቱም ከ50 በላይ ብሔረሰብ 50% በላይ ብሔረሰብ ኢትዮጵያ ውስጥ ስለሌለ ማለትም 50+1 የሆነ ብሔረሰብ ኢትዮጵያ ውስጥ የለም። ቢኖር እንኳን በማናቸውም መመዘኛ አንድ ማህበረሰብ በሚናገረው ቋንቋ ወይ ደግሞ የአንድ ማህበረሰብ ስለሆኑ የኔ ብሎ ሁሉም ሰው ይመርጠዋል የሚል መደምደሚያ ላይ የሚያስደርስ ነገር የለም። ዞሮ ዞሮ በየትኛው መንገድ ብንሄድ ወደ ምርጫው ሲካሄድ እያንዳንዱ ሰው የሚመርጠው መሪ ኢትዮጵያን የሚመራበት የምርጫ ስርዓት መምጣቱ አንዱ ትልቁ ሰዎች የመረጡት ሰው እንደሚመራቸው አንዱ ማረጋገጫ፣ ሁለተኛ የብዙሃኑን ተቀባይነት ያገኘ ሰው ኢትዮጵያ መሪ መሆን እድሉን የሚያረጋግጥ። አሁን ግን ፓርቲዎች ይወዳደራሉ። እያንዳንዱ ምርጫ ክልል ላይ የሚመርጡት የፓርላማ አባል አብዛኛው የፓርላማ አባል
ያሸነፈው አብዛኛው የፓርላማ መቀመጫ ያሸነፈው ፓርቲ እሱ የሚፈልገውን ሰው ጠቅላይ ሚኒስትር ይሰይማል እንጂ ኢትዮጵያን ተስማምተው የፈቀዱትን ሰው ጠቅላይ ሚኒስትር ወይ ደግሞ ፕሬዚዳንት አድርገው አይሰይሙ። ስለዚህ በብልጽግና በኩል በዚህ መንገድ የመጣው ማሻሻያ በጣም የሚደገፍ ነው። ብዙ ጊዜም ሲጠየቅ የነበረ ነው። ይሄን ማበረታታትና መቀጠል ነው። ምናልባትም ወደፊት የመሪዎች ትልቁ የስልጣን መገደብ በጣም 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 መሰረታዊ ነገር ነው። መሪዎች የፈለገ አዋቂ የፈለገ ሁሉን ነገር አድራጊ ፈጣሪ ቢሆኑ የሰው ልጅ የተፈጥሮ ዕድሜ የተገደበ ነው። ሰው ተሰባሪ ነው። የመሪዎች ትልቁ ችሎታ ተተኪዎችን ማፍራት ጭምር ስለሆነ ኢትዮጵያ ውስጥ ተአምር የሚባሉ በእርግጥም ተአምር የሚሆኑ ስራዎች እየተሰሩ ነው። ይህን ስራ ከጠቅላይ ሚኒስትር አብይ በኋላም ይህን ተረኮ መስራት የሚችል ሰው የመኮትኮት በዛ ደረጃ ማዘጋጀትም የእርሳቸውም በአጠቃላይ ፓርቲያቸውም ኃላፊነት ነው። ስለዚህ ስልጣን ዘመን መገደቡ በጣም አስፈላጊ ነገር ነው። ምናልባት እንግዲህ ለዚህኛው ምርጫ ያው አልደረሰም፣ የታወቀ ነገር ነው። የአሁኑ ምርጫ ይካሄዳል። በአሁኑ ምርጫ የሚመረጠው መንግስት ያው ብዙ አንዳንድ እንትን የሚል ነገር አይደለም። ያው ብልጽግና ባቀረበው እጩ ብዛትም ባለው ሁኔታም መቀጠሉ ጥያቄ ውስጥ የሚገባ ነገር አይደለም። ግን በሂደት ውስጥ ደግሞ እንደምናየው የፓርላማ አባላት በርካታ የፓርላማ አባላት ከተቃዋሚዎች መግባት የሚችሉበት ሁኔታ ተፈጥሯል። በዚህ በኩል ገዢው ፓርቲ ትልቅ እርምጃ ወስዷል። በአንድ በኩል በተቃዋሚዎቹ በኩል ያው ተቃውሞን ስራ ባደረጉት አካባቢ ነው የምለው የሀገር ጉዳይ ትልቅ ጉዳይ ሀገርን ጉዳይ አስበልጠው ዋጋ የከፈሉ ፓርቲዎች አሉ። ጩኸቱ በበረከተበት ሁሉ ነገር ወደ ጫፍ በወጣበት ወቅት ከሁሉ ነገር ሀገር ይበልጣል ብለው የፓርቲያቸውን ሁሉና ጭምር ጥያቄ ውስጥ በሚያስገባ ደረጃ ዋጋ የከፈሉ ፓርቲዎች አሉ። እነዛም ያንን አደጋ ሀገር እንዲሻገርም የራሳቸውን አስተዋጽኦ አድርገዋል። ትልቅ አስተዋጽኦ ሰውን ከውዥንብር ከምናምን በማውጣት እነዚህም ጭምር አሁን ምርጫ ውስጥ መሳተፋቸው እነዚህም እንግዲህ ወደ ኢትዮጵያ ፓርላማ ውስጥ በፓርላማ አባልነት የሚሳተፉበት እድል ተመቻችቷል ስል ካሉት እጩዎች ውስጥ ብልጽግና ፓርቲ ራሱን ቢያንስ ከ40 በላይ በሚበልጡ የምርጫ ክልሎች ራሱን አግልሏል። ስለዚህ በዛ ባሉት የምርጫ ክልሎች ላይ ይወዳደራሉ ወይ በኃላፊነት ስሜት እስከዛሬ የመጡትን ህዝቡ ከፈለጋቸው እነሱም የተወሰኑት ይመረጣሉ፣ የተወሰኑት ደግሞ በሌላ መንገድ ላይ ያሉትም ሰዎች ሊመረጡ ይችላሉ። ዞሮ ዞሮ ማንም ይመረጥ ማን ፓርላማ ውስጥ ግን የተለየ ድምፅ መስማት የምንችልበት ሁኔታ በቀጣዩ ፓርላማ አሁን ካለው በተሻለ የሚደመጥበት ግን አሁን እንዳለው ደግሞ ብሶት የሚስተጋብበት ለኢትዮጵያ ፓርላማ ብዙ የሚጠቅም ነገር አይደለም። የማህበራዊ ሚዲያ ጫጫታን የሚከተል ፓርላማ አባል እሱም ብዙ ለሀገር የሚጠቅም ነገር አይደለም። ይልቁንም እንዲህ አይነቱ የፓርላማ መድረክ አቅማቸውን፣ ችሎታቸውን፣ ሞጋችነታቸውን አሳይተው በቀጣዩ ፓርቲያቸውንና በዙሪያቸው ያሉትን ይበልጥ ደጋፊ ይበልጥ ተከታይ አፍርተው ትርጉም ያለው ተቀናቃኝ ፓርቲ ሆኖ ለሚቀጥለው ምርጫ ራሳቸውን ለማዘጋጀት እድሉንም አጋጣሚውንም የሚፈጥር ስለሆነ አቅም ያላቸው ሰዎች ወደ ፓርላማ ቢገቡ የማህበራዊ ሚዲያ ጫጫታና ጩኸት የማያስደነብራቸው ጭብጨባም የማያጓጓቸው ሰዎች ለኢትዮጵያ ፖለቲካ በጣም በጣም አስፈላጊ ናቸው። ስለዚህ ቀጣዩ ፓርላማን በተመለከተ የተሻለ ድምጾች የሚሰሙበት የተለየ ሀሳብ የሚንጸባረቅበት የተለየ ሀሳብ ስል እንዳልኩት ለምንድን ነው ለጨዋታው ድምቀት ለማህበራዊ ሚዲያ ተብሎ የሚነገር ሳይሆን ተጨባጭ ሆኖ በፖሊሲ በአስተዳደር በምናምን በኩል በመንግስት በኩል ያሉ ነገሮችን በትክክል የሚሞግቱ አሰራሩ ላይ አጠቃላይ ፖሊሲም ላይ በተመለከተ ያሉ ነገሮችን ብዙ የሚነሱ ነገሮች አሉ። እዛ ላይ ጠንካራ የሆኑ ነገሮች ማቅረብ የሚችሉበት ሁኔታ ይፈጠራል። አሁን እንደዛ አይነት ጠንካራ ያለ ነገር ሲያመጡ ደግሞ በተለያየ መንገድ መረጃ ማግኘት የሚችሉበት እድልም ስለሚኖር ፓርላማው ትርጉም ያለው ህይወት ያለው መሆን እድሉም ሰፊ ነው። ይሄ አንድ እርምጃ ነው። በዚህ ሂደት እንግዲህ አልፈን ይሄኛው የሚቀጥለው መንግስት ማለትም ከመስከረም የመጨረሻው ሰኞ ማለት 2019 ጀምሮ በቀጣዮቹ 5 ዓመታት የሚቀጥለው መንግስት ማለት ነው። በዛ መንግስት ጊዜ ውስጥ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራዎቹን አጠናቆ ምናልባት በቋሚነት እንዲህ አይነት ነገሮች ሊቀጥሉ የሚችሉበት ሁኔታ አለ። ግን ዋናው ህገ መንግስት ማሻሻያው በእነዚህ 5 ዓመታት ውስጥ ተጠናቆ ኢትዮጵያ ውስጥ ፕሬዚደንሻል የሆነ የምርጫ ስርዓት ውስጥ ኢትዮጵያ ትገባለች ተብሎ እንግዲህ ይጠበቃል። ሌሎች በርካታ ማሻሻያዎች ኢትዮጵያን የሚያማቸው አንቀጽ 39 ሀ
አንቀጽ 39 ሲባል በጥቅል የሚገለጽ ነገር ስለሆነ እዛ ላይ በጣም ቅዱስ የሆኑ መብቶች አሉ። ሀ ላይ መርዙ ተቀምጦ ከዛ በኋላ የተቀደሱት ነገሮች በዛ መርዝ ሊረክሱ አይችሉም። መርዝ ምንድነው? መርዙን ማርከስ አቅም የላቸውም። መርዙ መጀመሪያ ላይ ስለተቀመጠ እነዛ መብቶች ብዙም ዋጋ የላቸውም። ዋናውን ሀገርን የሚያፈርሰው ሀ ላይ ካስቀመጥክ በኋላ ስለዚህ ይሄ ቤትም ዓለም የሌለ ኢትዮጵያ ቤተ ሙከራ ልትሆን አትችልም። ለሆነ ጊዜ ስልጣን ላይ ለመቆየት የሚውሉበት እንጂ የማያድሩበት አድርጎ ሀገሩን የሰሩ ሰዎች ሀገሩን በዛ መንገድ ያቀናጁ ሰዎች የፈጠሩት ነገር ስለሆነ ያ ለኢትዮጵያ ስለማይጠቅማት ሀገርንም እንደሚጎዳ በተጨባጭ ስላየ በደባል አይነት ኑሮ ሂደት ውስጥ ሰው እንዲቀጥልም ስላደረገ ይህን ህብረተሰቡ ብዛት የሚያነሳቸው ነገሮች አንዱ የአንቀጽ 39 ጉዳይ ነው። ሀን ማለት ነው። በተጨማሪ ሰዎች በዘር መደራጀት አሁንም በሀገራት ቢያንስ በጎረቤት መና ኬንያ ምናምን እያልን በምንዘረዝራቸው ምናልባትም በዓለም ላይ በዘር መደራጀት የተፈቀደባት ብቸኛ በሃይማኖት ይቻላል በብዙ ሀገር እና ይታወቃል። በዘር መደራጀትን የሚያህል መርዘኛ ነገር ሀገር ላይ ተተክሎ ያው ፈንጂው ጊዜ ጠብቆ ሰዎቹ ጉልበታቸው ሲዘል ክንዳቸውም እንትን እያለ ሲመጣ ፈነዳርቶ ሀገሩን ምን አይነት ሁኔታ ውስጥ እንዳስገባው እያየን ነው። የየሰፈሩ የየመንደሩ ብሔርተኛም ሀገሩ እንዴት እያቆሸሸው በደንብ እየተገነዘብን ነው። ስለዚህ በዘር መደራጀት እሱ ብዙዎች የታመሙበት ነው። በዚህ የተቀደሰ ነው ብለው ይህን ሀሳብ የሚያቀነቅኑ ሰዎች ባህልን፣ ልማድን፣ ቋንቋን ይልሃል። ባህልን፣ ቋንቋን፣ ልማድን ለማበልጸግ በዘር ተደራጅተ ፓርቲ መመስረት የለብህም። የተለያዩ ሲቪክ ተቋማትን መስርቶ ባህልን፣ ቋንቋን፣ ልማድን ማበልጸግ ይቻላል። መብት መገደብ የለበትም ደግሞ ብለው ይከራከሩ አሉ። መብት የማይገደብም የሚሉ ሰዎች ያ ከሆነማ በእምነትም መደራጀት ያስፈልጋል። በእስልምናም በክርስትና ዘርፎችም በእስልምና ዘርፎችም። ስለዚህ ያም መፈቀድ አለበት ሲባል ይሄማ አደገኛ ነው ይልሃል። መብት አይገደብም ካልክ የሆነው አደገኛ ሌላኛው አደገኛ የማይሆንበት ምክንያት የለም። እርግጥ ነው የእምነት ጉዳይ እጅግ በጣም አደገኛ እንደሆነ አውቃለሁ። ነገር ግን ደግሞ የብሔረሰብ የዘር ምናምን ጉዳይም ደግሞ እጅግ አደገኛ ነው። በተለይ ኢትዮጵያን አይተነዋል። ዛሬ ኢትዮጵያ ውስጥ ያለውን ነገር ሰዎች እየታመሙበት፣ እየሞቱበት፣ እየቆሰሉበት፣ ልጆች ተማሪ ቤት እንዳይሄዱ እየተደረገ ሁሉንም ነገር እያየን ነው። ሰዎች በጥቁርና ነጭ ላይ መግባባት የማይችሉት ዘረኝነት ስለሚጋርዳቸው ነው። አይኑን የገለጠ ሰው በሆነ ነገር ላይ ይስማማል። ስለዚህ ታምንበታል። ብዙዎች ተፈውሰዋል። አሁንም ህመሙ ጋር ይቀጥሉ አሉ፣ እየተሻላቸው ያሉ አሉ። አሁንም ደግሞ ጸንቶባቸው የቀጠሉም ጥቂቶች ይኖራሉ። ስለዚህ ከዚህ ሁሉ መውጫችን አንቀጽ 39 በዘር መደራጀት የሚሉ ነገሮችን እንደዚህ መሰረት ያደረጉ ነገሮችን በህገ መንግስቱ ጋር ተያይዞ ይለወጣሉ ብለን እንግዲህ ተስፋ እናደርጋለን። እዛ ላይ ክርክሮች ስለሚደረጉ በየብሔር ተደራጅቶ የራሱን ፍላጎት ብቻ እየነገረው ሌላውን ብሔር ማስፈራሪያ እያደረገ ወይ ደግሞ ሌላውን ሀሳብ ማስፈራሪያ እያደረገ ለቆዩ ሰዎች ይሄ ጉዳይ አደባባይ ሲወጣ ክርክሮች ሲደመጡ ውይይቶች ሲመጡ ምን ብለው ሊከራከሩ እንደሚችሉ ምን ብለው ሊያሳምኑ እንደሚችሉ አላውቅም። ስለዚህ ይሄንን ጨምሮ መሰረታዊ የሆኑ በህገ መንግስታዊ ላይ ማሻሻያ እንደሚኖር ግልጽ ነው። እንግዲህ የስልጣን ዘመን ሲባል በአብዛኛው አሜሪካ 4 ዓመት ነው። የአሜሪካ በጣም ትንሽ ነው። ብዙ ሀገራት እንትን ያለ አይደለም። በብዙዎች የአፍሪካ ሀገራት ትሞኑ በዓለም ሀገራት ላይ 5 ዓመት የተለመደ ነው። 5 ሆኖ 2 ዙር የምርጫ ዘመን የሚል ነገር አለ። ማለትም አንድ መሪ ስልጣን ከያዘበት ጊዜ ጀምሮ ከፍተኛው 10 ዓመት ነው የሚል ነገር ነው እንግዲህ የሚቀመጠው። ይሄ በህገ መንግስት ላይ ይቀመጥና አንዳንዴ ሲመረጡ 10 ዓመቱ የማይደረስ አድርገው ስለሚያዩት፣ አንዳንዴ ደግሞ ህገ መንግስቱ ላይ የእድሜ ገደብ ያስቀምጡና እዛ እድሜያቸው ላይ የሚደርሱ ስለማይመስላቸው አሁን 2 ዙር ሊያልቅ ሲል ህገ መንግስታዊ ማሻሻያ ይባልና የፕሬዝዳንቱ የስልጣን ዘመን 3 ዙር እንዲሆን የማድረግ ነገር ይታያል።
እንደገናም እድሜ ከ70 ምናምን በላይ አይቻልም የሚል ነገር ይቀመጥና እዛው ዙፋን ላይ ያሉ 70 ምናምን ይሻገራሉ። ስለዚህ የእድሜ ገደቡን ደግሞ ህገ መንግስታዊ ማሻሻያ ተብሎ ይነሳል። ስለዚህ ህገ መንግስቱ ተራ ሰነድ እየሆነ ሊቀጥል የሚችልበት እድል ስላለ ምናልባት ኢትዮጵያ ውስጥም ህገ መንግስታዊው ማሻሻያ ወይ ደግሞ ህገ መንግስቱ እንደገና የሚጻፍም ከሆነ የስልጣን ዘመኑን በደንብ በጥናት መሄዱ በጣም አስፈላጊ ነው። የሆነ ቦታ ላይ ደርሰን 3 ተርም ያስፈልጋል ከማለት ምናልባት 3 ተርም ነው የሚያስፈልገው ወይስ 2 ተርም ነው? እዚሁ ላይ በደበቂ ተከራክሮ እዚሁ ጋር ሁሉን ነገር ጨርሶ መሄዱ በጣም አስፈላጊ ነገር ነው። ስለዚህ በርካታ ባለሙያዎች አሉ፣ በርካታ ሀገራቸውን የሚወዱ አሉ፣ በርካቶች ከፖለቲካ ውጥንቅጥ ከምናምን ነገር ውጭ ሆኖ በምክክር ኮሚሽኑ በሌላውም ዘርፎች ኢትዮጵያን አሉ። ስለዚህ ትርጉም ያለው የምርጫ ሂደት ውስጥ ትርጉም ያለው አጠቃላይ ፖለቲካ ስርዓት ውስጥ ኢትዮጵያ የምታልፍበት መንገድ እየተመቻቸ ወደዛ እየተጓዘን ነው ብዬ አምናለሁ። ቀጣዩ ምርጫም ፍሬያማና ውጤታማ ሆኖ ትርጉም ያለው የፓርቲዎች እንቅስቃሴ በፓርላማ የሚታይበትም እንዲሆን እንመኛለን። እንግዲህ ከዚሁ ጋር ተያይዞ ደግሞ ወደፊት ስትሄድ ወደኋላ የሚጎትት ደግሞ ቋሚ ኃይል አለ። ዙፋን ላይ ተቆምጦ ወደፊት መሄድ አቅቶት በ21ኛው ክፍለ ዘመን በ20ኛው ነው የመጣው። እርግጥ እስከ 21ኛው ዘለቀ፣ ግን ከ19ኛው ክፍለ ዘመን መውጣት ያልቻለ እዛው የቆመ ቡድን በኢትዮጵያ ፖለቲካ ስርዓት ውስጥ ቀጥሎ ነበር። ከዛ የተፈወሱ ሁኔታዎችን አጥንተው ሁሉን ነገር በመዳፍ ይዘ ሌላውን አስገብረ አንተ ብቻ የሀገሩ ባለቤት ሆነ አጫዋቾችን ይዘ የፖለቲካ ስርዓት መስረተ በዛ ነገር መቀጠል እንደማይቻል የበለጠ አሁን ላይ አይናቸውን እየገለጡ ተገንዝበው የመጡበት መንገድ ምናልባትም ስህተት መሆኑን ተረድተው ወይ ደግሞ አንዳንዶቹ በቃ ስላልቻለን ምንም አማራጭ የለን ብለው ደምድመው ሊሆን ይችላል። ግን አጥፊ መንገድ ነበር። ሌላውን በሀገሩ ባይተዋር አድርጎ ከአንድ ሰፈር የተሰባሰቡ ሰዎች ኢኮኖሚውን፣ ጸጥታውን፣ ሁሉን ነገር በመዳፍ አድርጎ ሌላውን ተመልካች እና አጫዋች አድርጎ መቀጠል ውጤቱ በውድቀት መደምደሙን አይተናል። ዛሬ ላይ በውድቀት መደምደሙ የነሱ ችግር ነበር። ግን መልሰው ዙፋን ለመቆጣጠር ብለው በለኮሱት እሳት እነሱ አልነደዱም። የነደደው ወጣቱ ነው፣ እናቶች ናቸው። እንደዛ ነው። መቶ ሺዎች የሚቆጠሩ ሰዎች አለቁ መልሰው ዙፋን ለመቆጣጠር ያንን የዘረኝነት ስርዓታቸውን ያን ካዝና ገልባጭነታቸውን ለመቀጠል ሲል ባደረጉት ነገር ማለት ነው። ካዝና ገልባጭ አይደለም ብሎ ዛሬ የሚከራከር ሰው ያለ አይመስለኝም፣ አይኑን ከገለጠ ማለት ነው። ይሄ በምናምን በዘረኝነት ምናምን አይኑ በሞራምን ካልተጋረደ ማለት ነው። ይሄ ኃይል መልሶ የሆነ ነገር ውስጥ ገባለሁ ብሎ ያን ሁሉ መከራ፣ ያን ሁሉ ስቃይ፣ ያን ሁሉ ሰቆቃ ሀገር ላይ ያደረሰ የትግራይ ህዝብ ነፃ ወጣለሁ ለመብት ለነፃነት ታገላለሁ የሚለው ኃይል ምን ያህል መዓት እንዳወረደበት አይቷል። ዛሬም በተመሳሳይ መንገድ ላይ ለመቀጠል የሚደረገው ነገር የትግራይን ህዝብ ይጎዳል፣ በዚህ መንገድ የትም መድረስ አንችልም የሚሉ በርካታ የፖለቲካ መሪዎች እና ወታደራዊ አዛዦች ከቲፒኤልኤፍ ካምፕ ወይ ደግሞ ከትግራይ ኃይሎች አካባቢ ከዛ ሂደት ወጥተው ሂደቱን ለማስተካከል የትግራይን ህዝብ ተመልሶ ወደ ቀውስ እንዳይገባ ከዚያ ዙሪት በጋራ ኢትዮጵያ እንድትወጣ የራሳቸውን አስተዋጽኦ እያደረጉ ነው ብዬ አምናለሁ። በትግራይ ደረጃ ያ ቀውስ እንዲቆም የሚያደርጉትን ጥረት በደንብ አውቃለሁ። ይሄ ፍላጎታቸው ግን በአጠቃላይ ኢትዮጵያ ከዚህ አይነት ቀውስ ውስጥ እንድትወጣ ነው ወይ የሚለው እንግዲህ በሂደት የሚታይ ነገር ነው። ግን ግንዛቤያቸውም እውቀታቸውም አቅማቸውም ብዙዎቹ ይህን መረዳት ይችላሉ። የሆነ ቦታ ላይ የሆነ አካባቢ መብት ተከብሮ የሌላው መብት ተደፍጥጦ ምንም ሊመጣ እንደማይችል በውል ተገንዝበው የመጡበት መንገድ የስተት መንገድ መሆኑን አይተው ሌሎችም በእነሱ የስተት መንገድ እንዳይሄዱ የማረም የማስተካከል የራሳቸውን ደግሞ በሀገር ላይ አስተዋጽኦ ለማድረግ ይጥራሉ ብዬ እገምታለሁ። በዚህ መንገድ ላይ ናቸው። የራሳቸውን ጥረት እያደረጉ ነው፣ እያየን። ያኛው ቲፒኤልኤፍ አንዳንዴ ከነክብሩ አንዳንድ ድርጅት እኮ ዝም ብሎ ስንብት ቢያደርግ እንዴት ጥሩ ነገር ነበር። ያው ለእናቶ መለስ ምናምን የሚያወሩት ከነክፋታቸውም ከነጥፋታቸውም አቅም ያላቸው ሰዎች ነበሩ። ሚዛን የሚመዝኑ። አሁን ሄዶ
ምን አይነት እንትን እጅ እንደገባ እያየን ነው። ይሄ ቡድን አደጋ የማሽተት አቅም እንደሌለው ባለፈው ታይቷል። ትንተናቸው በየዕለት ተዕለት ሁኔታ ላይ እንደሆነ እናቶ ጌታቸውም ገልጸውልናል። ዘፈን ሲወጡ አገሩ አለቀለት ብሎም የተነትኑ ማለት ነው። እነዚህ ሰዎች የሚያስከትሉት ኃላፊነት በጎደለው መንገድ የሚሄዱበት ነገሮችን ባለማጤን እጃቸውን ሰደው እሳት ውስጥ ለመለብለብ የሚያደርጉት ጥረት እነሱን ለብልቦ እነሱ ጋር ቢቆም ችግር አልነበረውም። ቢያንስ ደግሞ ሌላው ላይ ማረፉ ስለማይቀር ልመናዎች፣ ጥረቶች እየተደረጉ ነው። እነርሱ ግን በሕገ ወጥ ተግባራቸው ቀጥለዋል። በፕሪቶሪያ የሰላም ስምምነት መሰረት የተመሰረተው መንግስት አፍርሰዋል። ሕገ ወጥነታቸው መቀጠል ብቻ ሳይሆን ትላንት ሲያደርጉ የነበሩትን ዛሬ እንደገና መልሰው እየደገሙ ነው። ሰዎች ትንሽ እንዴት ነው ያኔ ከአዲስ አበባ ተባረው ቲፒኤልኤፍ ካምፕ የሚባለውን አባባል ነው ስልጣናቸውን አጥተው ወደ መቀሌ ከተሰበሰቡ በኋላ ፉከራ ነበር በአብዛኛው። አሁን ሰዎች ይህ ዘመን ጥሩ ነው፣ ማንም ሰው ገብቶ ዲጂታል ባህር ላይ ማየት ነው። ፉከራ ነው፣ በየጊዜው ፉከራ ነው። በሌላ በኩል ደግሞ ሀገሩ እየታመሰ ነው። በሌላ አካባቢ ትግራይ ኮሽታ የሌለባት ናት የሚል መመጻደቅ ነበር። ብዙ የዶክተር ደብረጽዮን መግለጫዎች በዛ መንገድ የሚተቃኙ ነበሩ። የሃይማኖት አባቶች፣ የሀገር ሽማግሌዎች ለማስታረቅ በሄዱበትም ወቅት እንዲህ አይነት መመጻደቆች ነበሩ። እዛ ሌላ ቦታ እሳት ለኩሰው ቅጥረኞችን አሰማርተው እንትን ዋናው ጦርነት እየተዘጋጀ፣ በሌላ በኩል ደግሞ ሀገሩ መንግስት ሀገር አልተቆጣጠረም፣ ስለዚህ ከዚህ በሰባሰ ምን ይመጣብናል እያለ በተስፋ መቁረጥ ውስጥ ባለበት ሁኔታ ውስጥ መጥቼ ቤተመንግስቱን በቆጣጠር ደጋፊ ያገኛለሁ ተብሎ በዛ መንገድ ቃኝተውት ያደረጉት ነገር እንደሆነ የሚያጠራጥር ነገር ለም እሳቱ ሲነድ ነበር። በእርግጥ ከአዲስ አበባ ጀምሮ በየክፍለ ሀገሩ በየምናምን የነበረውን ነገር እናስታውሳለን። ግን ሰዎች ያንን ሲያደርጉ ያኔ ኢትዮጵያ ውስጥ የነበረውን ነገር ማለትም በሌላ ኢትዮጵያ አካባቢ አዲስ አበባን ጨምሮ የነበረውን ስርዓት አልበኝነት አስታውሰው፣ በአንጻሩ ደግሞ እነርሱም የነበራቸውን ወታደራዊ አቅምና ቁመና የኢትዮጵያ ሀገር መከላከያ ሰራዊት 80% መሳሪያ እስከ አዲስ አበባ መምታት የሚችል ሚሳኤል በእጃቸው የነበረበት ሰዓት ነው። ሚሳኤል ከተጠቃሚና አስመራ ደብድብና ይም እዚያ ኮይና ከፊልና ባህር ዳር ቀጥቀጠብልና ይም ኩዱና የሚለው ጎንደር ሳላም ዛቀረባ ዝነበረት እዞም ሰባት ናውን እዚኣ ስለ ዝነበሩ ሂብና ሓዲግና ክሳዕ ተንጥየ ተንታሽም ክሳዕ ዝውዳእ ስለዝነበረናስ ክንደይ ምስራሕና ነር አዲስ አበባ መውዓና ነር። ብቻም አይደለም በኢትዮጵያ መከላከያ ሰራዊት ውስጥ እስከ መምሪያ ኃላፊነትን በእጃቸው ነበር። በተለያዩ እርከንም ላይ በኃላፊነት ላይ ነበሩ። ይሄ ሁሉ ባለበት ከዛም ባሻገር ትልልቅ ወታደራዊ መሪዎች፣ የፖለቲካ መሪዎች እነሱ ሁሉ አሁን ዛሬ በሌሉበት የከፊሉ ሞቶ የቀሩት ደግሞ ከሂደቱ ወጥተው ወደ ሰላም ሌላኛው እነርሱ ጋር ተቋሚ የሆኑበት ሰው ጤነኛ የሆነ ሰው ይህን ነገር ቁጭ ብሎ አገምግሞ ከሰዓት ጋር እየተጫወትኩ ብሎ እንትን አይልም እንዴ? ህብረተሰቡ ያለውን ስሜት ተረድቶ ምን አይነት ኃላፊነት የጎደለው ብቻ ሳይሆን ከህብረተሰቡ አልፎ ራስ እንደ ቡድን እንደ ግለሰብ የያዝኩት ከሰዓት ጋር መጫወት ነው ብሎ እንዴት መገንዘብ እንደማይችሉ አናውቅም። ግን እዛው ላይ ናቸው። ያኔ ፌዴራሊስት የሚሏቸውን ኃይሎች ይሰበስቡ ነበር። ስልጣን ላይ ያለው መንግስት አህዳዊ መንግስት ነው፣ ወደ ንጉሱና ወደ ደርግ ዘመን ሊመልሰን ነው። ስለዚህ ፌዴራሊስት በሚል በጀት እየሰጣቸው ከአዲስ አበባ ጭምር እየሄዱ የሚሰበሰቡ ሰዎች ነበሩ። መንግስትን ፈቅዶላቸው ይሄዳሉ። ለነገሩ ብዙዎቹ ምንም መምጣት የማይችሉ ስለሆኑ ንቋቸውም ይመስለኛል። አሁን በርካቶች እዛ መቀሌ ተከታታይ ስብሰባዎች ሲደረጉ ነበር። ያቺ
የጦርነት ለመክፈት ዋዜማ ማለት ነው። ዛሬም ተመሳሳይ ነገር ነው እየቀጠለ ያለው። የምንድን ነው የአጎራባች ሀገራት የአጎራባች ክልሎች ጽምዶ ወይ ደግሞ ህብረት ተብሎ በሳምንቱ መጨረሻ መቀሌ ላይ ስብሰባ ነበር። የሰውን ንቃተ ህሊና ደግሞ የሚፈታተኑበት መንገድ ነው የሚያስቀው። የህዝብ ለህዝብ ይላል እዛ ጋር ያስቀመጣቸው የተቃዋሚ መሪዎችንና ከዛ በኋላ ህብረተሰቡ ዝም ብሎ እንዲሳተፍ ተደርጓል። የታጠቁ የነሱ አገልጋይ የሆኑ ታጣቂ መሪዎችን እዛ አስቀምጠዋል። ግን የህዝብ ለህዝብ ግንኙነትን ለማጠናከር በሚል የተጠራ መድረክ ይላል። ከዛኛው የሚለየው ያኔ ፌዴራሊስቶች የሚል ነገር ነበር። አሁን ደግሞ የህዝብ ለህዝብ የሚል እንትን ጽምዶ ምናምን እየተባለ እየተገለጸ ነው። በጣም የሚገርመው ተመሳሳይ ነገር ፖርት ሱዳን ውስጥ እናት አንዳርጋቸው ሲያደርጉ በተቀራራቢ ጊዜ ማለት ነው። እዛም ህዝብ ለህዝብ ነው ይላል ፖርት ሱዳን ላይ። እንዲህ ሰው እንዴት በዚህ ደረጃ የምትንቁት? አንዳርጋቸው ህዝብ ወክሎ የኦጋዴን ብሔራዊ ነጻነት ግንባር መሪ ህዝብ ወክሎ ህዝብ ለህዝብ ግንኙነት ነው። እዚህ ጋር የአገው፣ የቅማንት፣ የአፋር፣ የአማራ የምናምን ድርጅት መሪዎች ደግሞ መቀሌ ቁጭ ብለው የህዝብ ለህዝብ ግንኙነት ነው። ተመሳሳይ ነገሮች ሰዎች እንዴት እንትን ይላሉ? ምን ለማምጣት ምን ለመለወጥ? እዛ ጋር አብረው የተሰባሰቡት ከቲፒኤልኤፍ ጋር የተሰባሰቡት የቲፒኤልኤፍ ጥያቄ ውስጥ የማይገባ ነገር ነው። መሬት ተፈናቃይ ምናምን የሚለው ነገር ዋናው ባለቤቶቹ ችግር ፈጣሪዎች ራሳቸው መሆናቸውን ዛሬ ሌላ ሰው አይደለም የቲፒኤልኤፍ ሰዎች እየተናገሩ ስለሆነ እነሱ ጋር በተያያዘ ለምን የሚል ጥያቄ ማንሳት የሚቻል አይመስለኝም። ምናልባት መንግስታዊ ስልጣን ይዘን መደራደር እንችላለን መንግስት ምናምን ብሎ አስቦ ሊሆን ይችላል። ያንን ማድረግ በኢትዮጵያ ውስጥ ስርዓተ አልበኝነት እንዲነግስ በር የሚከፍት ስለሆነ ይሆናል ብዬ በዚህ ምድር ላይ ከማልጠበቃቸው ነገሮች አንዱ ነው። ለምተምር ያንን ለማድረግ ከዛ በኋላ ይሄ ቢደረግ ይሄ ቡድን ትግራይ ኃላፊነት የሚሰጠው ፌደራል መንግስት ውስጥ ከካቢኔ ቦታዎቹ 4-5 ወይ ምናምን ይሰጠኝ ይችላል። እንደገና ለጠቅላይ ሚኒስትርነት መወዳደርም አለብኝ ሊል ይችላል። አይናቸውን ሲገልጡ ከደደቤት መጥተው አይናቸውን ሲገልጡ ስልጣን ላይ ነው የወጡት። ከስልጣን ውጭ ህይወት ያለ አይመስላቸውም። የበላይነትን የለመደ እኩልነት ጭቆና ይመስላል የሚለውን ነገር ከቲፒኤልኤፍ ላይ ማረጋገጫ የለም። ስለዚህ ከቲፒኤልኤፍ ጋር ተያይዞ በዚያ ብሎ በክርክር ምክንያት ማቅረብ የሚቻልበት ሁኔታ የለም። ለምን የሚል ጥያቄ ማንሳት የሚቻል አይመስለኝም። ሌላው ግን እዛ ቲፒኤልኤፍ ስር የተኮለኮለ ታጣቂ አዛዥ ታጣቂ መሪ ነኝ የሚል ምንድነው ጥያቄ? ምንድነው ያንተ ህብረተሰብ ምንድነው የደረሰበት? ብዙ ጊዜ የሚለው የፋኖ እንትኖች ህገ መንግስት ይላሉ። አስቀኝ አማራ ተለይቶ እንዲጠቃ ምክንያት ሆነ ይላሉ። አስገራሚ። ይሄንን ጽፎ እኛን እነሱ የሚለውን ፖለቲካ ዘርቶ በገዢዎች ሳቢያ የሆነ ማህበረሰብን በጠላትነት እንዲፈረጅ አድርጎ 27 ዓመት የቀጠለና ያንን ፖሊሲ ሲያስፈጽም የነበረው ቡድን ጉያ ሄደ፣ የእሱ አገልጋይ ሆነ። በሌላ በኩል ደግሞ የዚህን ፖሊሲ በተግባር እየመነዘረ ንጹሃንን ሲጨፈጭፍ ከነበረ ሸኔ ከሚባል ኃይል ጋር ተባብረ ጥያቄ ምንድን ነው ስትባል እዛው ለነዚሁ ሰዎች መጠየቅ የሚገባህ ሌላ ቦታ ላይ ታነሳለህ። የሸኔው ሺህ ጊዜ ብለናል። ሸኔ ኦሮሞ ለምን ነፃ ወጣው ብሎ ነው የሚታገለው። ወይንም ሲታገል የነበረው የኦሮሞ ስም ስልጣን ላይ መወጣጫ መሰላል ነበር። ኦሮሞ ነፃ ሲወጣ እሱ ግን ዙፋን ላይ ስልጣን ላይ አልወጣም። ስለዚህ እንደገና መተኮስ አለበት። እሱ ስልጣን ላይ እስኪወጣ ድረስ ተኩሱ ይቀጥላል ማለት ነው። ያው በፊት በስፋት ያኮስ ነበር። አሁን የተኩስ ድምፁ እየራቀ መግለጫቸውም ድምጻቸውም እየሰለለ
የሆነ ወቅት ላይ እንደ ጆሴፍ ኮኒ አንድ ጃልመሮ የሚባል ሰው ነበር እያልን እናወራለን። ወደዛ ምዕራፍ እየሄድን ነው። እዛ ነበር ወደሚባል ከመግባት በፊት በሩ ተከፍቷል። ወደ ሰላሙ መድረክ መምጣት ጥሩ ነው። በፋኖ በምናምን ያለ የትኛው ፋኖ የትኛው መሪ እንዳይሆንም አይታወቅም። ያው በርካታ አሁን እርግጥ ሰብሰብ ብለው ዘመነ ካሴ መሪ አድርገውታል። ጥሩ ነው። ቢያንስ አንድ ማዕከል ቢኖር ግን መቆጣጠር የሚችል አይመስለኝም። የእርሱ ቃል አቀባይ ምናምን የሆነ ሰውን ሌላው ኃይል ወስዶ አግቶ የሱ ሌላው ታጣቂ ማለት ነው ገርፎ ምናምን ለቀቀው ነው አደባባይ ወጣ ነው። ራሳቸው ሲወጋገዙበት የነበረ ነገር ነው። እና እነዚህ ኃይሎች ስልጣን ያለው መንግስት ላይ ለመተኮስ ምክንያት የሚያደርጉት ምንድን ነው የሚለውን በሰልፍ ዙሪያቸው ለሰበሰቡት መንጋ ሳይሆን ለሚጠይቅ ሰው መመለስ አለባቸው። ዛሬ ማይጠይቅ ወይ ደግሞ አደባባይ ወጥቶ ስላልጠየቀ እየታዘባችሁ አይደለም፣ ወይ ደግሞ የኔ ማህበረሰብ ጠላት ነው እያላችሁ አይደለም ማለት አይደለም። ጩኸቱ፣ ግርግሩ፣ ፈንዱ ቀላል አይደለም። የሆነ ሀገር ሲፈርስ የሆነ ነገር ይገኛል ብሎ ብዙ ኢንቨስት የሚያደርጉ ሰዎች እንዳሉ በተለያየ መንገድ ይሄ ማህበራዊ ሚዲያው በአብዛኛው በዛ ቁጥጥር ስር እንዳለ ነው አስቀድመን ስንገመግም የነበረው። ዛሬ ግን በሁለት ምክንያት በአንድ በኩል ብዙ በማውራት ወይ ደግሞ ዘመቻ በመክፈት የሚቆም ነገር አለመኖሩን ዘመቻ ሲከፈትባቸው የነበሩ ሰዎችን ደግሞ እየለመዱትና እየተዋዳቸው ሲመጡ እየናቋቸው በመሄዳቸው በዚህ በኩል ይሄ ኃይል የሚያደርገውን ነገር ነገ ልክ አይደለም ብለው ድምጻቸውን የሚያሰሙ ቁጥራቸው በርከት ብሎ አደባባይ የሚወጡበት እድል ሰፊ ነው ብዬ አምናለሁ። ሌሎችም አሁንም እዛው ያለው ከዚህ ቡድን ጋር አብረው የሚያሸበሽቡትም ለህሊናቸውን መጠየቅ ነው ያለባቸው። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ ዋናነት እነዚህ ጋር የተያዘ ነው። አሁን ደግሞ ቤንሻንጉል ታጣቂዎች አሉ። የጉሙዝ የቤንሻንጉል ጉሙዝ ህዝብ ምንድን ነው የተወሰደበት? ምንድን ነው ያጣው? ቲፒኤልኤፍ ቤተ መንግስቱን ሲለቅ የሚለውን መመለስ በጣም አስፈላጊ ነገር ነው እና መቀሌ ላይ አብረው የተቀመጡት የዛሬ 5 ዓመት ምናምን የተቀመጡ የዛሬ 6 ዓመት የአፋር ምናምን ታጣቂ እንትን አስተያየት ሁሉ ይሰጥ አይቼዋሉ። ግን የህዝብ ለህዝብ ምናምን ይላሉ። አሁን አነስተኛና ጥቃቅን ቡድን ይዘህ የከሰሩ ፖለቲከኞችን አሰልፈ ምን ልታመጣ? ከሱዳን ተባበርክ፣ ከኤርትራ ጋር ተወዳጀ፣ ምን ማምጣት ይቻላል ኢትዮጵያ ውስጥ? በሌላ በኩል 1000 ጊዜ ስልጣን ላይ ያለው መንግስት የሚጠላ ማሰር የሚችል ሰው ሀገርን ለማፍረስ የሚተባበር ኃይል ጋር አብሮ ሊቆም አይችልም ብቻ ሳይሆን ሀገሩን ሊያፈርስ ሲመጣ ዝም ብሎ ካየ መቃብሩን እየቆፈረ መሆኑን አለመረዳቱ የጤና ችግር ነው ብዬ እደመድማለሁ። እንዲህ ባለበት ሁኔታ ውስጥ አስገራሚው እኮ ድሮ ቲፒኤልኤፍ እና ምናምን ማህበራዊ ገጻቸው ላይ ታሪካቸው ኢህአዴግ ኢፒአርዲኤፍ የሚባለው ገጽ ላይ ታሪካቸው ወጥቷል። የፓርቲዎቹ እዛ ላይ የህወሓት ታሪክ ዝርዝር ነው፣ በቃ ሰፊ ነው ምናምን ተገላልጦ እንትን አለው። የሌሎቹ እንደ ዳፍታት እዚህ ተወለደ እዚህ ሞት አይነት ነገር ነው። አንድ እንትን ላይ ማለት ነው። ቢያንስ አሁን ባዴን የሚባለው ከያፓ እንዲሄዱ ከዛ እንዲያድርጎ ምናምን እያሉ ሊዘረዝሩለት ይችሉ ነበር። የኦህዴድንም ቢሆን በሂድን ትግል ውስጥ በዚህ አልፈው ምናምን ይቻል ነበር። ግን በሁሉም ነገር የበላይነት ማሳየት ይፈልጋል። የሌሎቹን ተወለደ ሞተ አይነት የዳፍታት አደረጉት። የራሳቸውን ታሪክ ዘረዘሩ። ልክ እንደዛ አሁንም ጽምዶ ተብሎ ሲሰባሰቡ ይህ መቀሌው ያው እዛው መቀሌ ስለሰበሰቧቸው በጀት ስለሚከፍሏቸው አበል ስለሚከፍሏቸው ምናምን ያው የሚሆነው ነገር የሚጠበቅ ነገር ነው። የተለየ ነገር አላየውም። ብቻ የቀደመውን የዛሬ 6 ዓመቱን ቲያትር ለመድገም መሞከራቸውን ያየሁት።
የትግራይ፣ አማራ፣ አገው፣ አፋርና ቅማንት የሀገር ሽማግሌዎች፣ የሃይማኖት መሪዎችና ሌሎች የህብረተሰብ ክፍሎች የተሳተፉበት በአጎራባች ህዝቦች ያለውን ግንኙነት ማጠናከር ዓላማ ያደረገ የውይይት መድረክ በመቀለ ከተማ ተካሂዷል። በየህዝብ ለህዝብ ግንኙነት ፎረም አስተባባሪነት በተዘጋጀው መድረክ የመክፈቻ ንግግር ያደረጉት የፎረሙ አስተባባሪ አቶ ገብረ አበዝኪ ሐጎስ ፎረሙ ከ2 ዓመታት በፊት እንደተጀመረና ተጠናክረው መቀጠል ያለባቸው መልካም ስራዎች መሰራታቸውንም ገልጸዋል። የህዝቦች ጉርብትና በታሪክ፣ በባህል፣ በሃይማኖት፣ በኢኮኖሚ፣ በጋብቻ የተሳሰረ ስለሆነ የገጠመው ችግር በቀናነት መፍታት እንችላለን ከሚል መነሻ ይህ የህዝብ ለህዝብ የግንኙነት ፎረም ለመመስረት ችለናል ማለት ነው። ሁሉ ወረፋ እየደረሰ በየተራ ከመድረሳችሁ በፊት አብረን ሆኖ መታገል ነበረበት። መጀመሪያ ላይ ህዝብ ትግራይ እዚህ ላይ ሲጨፈጨፍ አይደለም ይሄ ሁላችን ድርሻ ነው ብለን ይሄ ህዝብ ለህዝብ ግንኙነት የሚል ነገር እንትን ማለት ነበረበት። ባለፈው መጋቢት አሁን የናንዳርጋቸው እናቱ አንዳርጋቸው ያሉበት የዚህ የፖርት ሱዳኑ አይደለም ከፖርት ሱዳኑ በፊት እኮ መጋቢት ወር ላይ እኮ ከሰላ ላይ ነበርኩ ጽምዶ ይገርመኝ ነው እንዶ አማጺ ሲሆኑ እንኳን እኩል እንዴት መሆን እንደማይችሉ ነው አይገባኝ። ከሰላ ላይ ስብሰባው ሲደረግ መዝሙሮች ተዘመሩ። አንደኛ የሱዳን መዝሙር ተዘመረ፣ ቀጥሎ ኤርትራ ተዘመረ። ቀጠለና እንግዲህ እዛ ህወሓት አለ፣ ፋኖ አለ። አሁን ህወሓት ራሱ በሱ የስልጣን ዘመን የወጣ ዛው መዝሙር ነው ኢትዮጵያ ውስጥ ያለው። ፋኖ መዝሙሩን ላይቀበል ይችላል፣ ግን ህወሓት ስላለ ለህወሓት ሲል መቀበል አለበት። የሁለት ሀገር መዝሙር ከተዘመረ እንግዲህ እዛ ላይ ቢያንስ የኢትዮጵያ መዝሙር ነው መዘመር ያለበት ወይ ደግሞ መታለፍ ነው የነበረበት። ሱዳን፣ ኤርትራ፣ ከዛ የህወሓት መዝሙር ተዘመረ። ፋኖ ተቁለጨለጨ። የኢትዮጵያ መዝሙር የለም፣ ፋኖ የሚባል መዝሙር የለም። አራይ መደብና በሀገራው መዝሙር ክንጅምር ስለዝኾና ኩልና ብክብሪ ሓፍ ንበል። نحن جند الله جند الوطن إن دعا داعي الفداء አንድ ቄስ የፋኖ ተወካይ ነኝ ብለው እዛ መድረክ ላይ ንግግር ሲያደርጉ አደመጠ። እናንተ የሰላም መልእክተኞች ንቁ፣ እኛ መንግስት ነቅቷል፣ አውቆታል ግብሩ፣ የሸዋያን አገዛዝ ይብቃ፣ ትግራይ መጣብህ አማራ ሊበላህ ነው፣ አማራ መጣብህ ትግራይ እየተባለ እስከ መቼ ትሞኛላችሁ? ዛሬ ግን ንቁ የሚል ደወል ማየታችን መስማታችን እጅግ ያስደስታል። ይኸው በህዝባዊ ፋኖ ሰራዊት ስም በፊታች ተገኝቼ እዚህ ደስታዬን ስገልጽ ወደር የለኝም። ምክንያቱ ገና እሸል ወይ ድማ ገና እግር ተከል ህዝባዊ ፋኖ ሰራዊት ንምዃኑ ንሳትኩም ህዝቢ ኤርትራ ህዝቢ ሱዳን ሓብሒብኩም ኣብዚ ደረጃ ዘብፅሕኩም አጆኻ። አሁን ቲፒኤልኤፍ ለምንድን ነው ፋኖ ከቲፒኤልኤፍ አንሱ እዛ ቦታ ላይ ሲጀምሩ ራሳቸውን እንትን ብለው የጀመሩ ለአገልጋይነት እንደተዘጋጁ ማሳያ ነው። ያቺኛዋ የከሰሏ መድረክ ብዙ ትኩረት አልሳበችም መሰለኝ። አሁን የፖርት ሱዳኑ ላይ ደግሞ
የቀድሞ የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር አብዱራህማን ማህዲ፣ አቶ አንዳርጋቸው ጽጌ፣ እንደገና ደግሞ ማነው እንደዚሁ በተቃውሞ ውስጥ ያሉ ሰዎች እዛ መድረክ ላይ ተገኙ። እዛ መድረክ ላይ አቶ አንዳርጋቸው ሲያብራራ ጽምዶ በህዝብ መካከል ያለ ትብብር እንጂ የፖለቲካ ኃይሎች ወይ ደግሞ ወታደራዊ መሪዎች ትብብር አይደለም። አሁን ልክ ጽምዶን አንዳርጋቸው ህወሓትና ሻዕቢያን ያጣመረ ነው ይመስለው፣ ወይ ደግሞ ሲጣመሩ እሱ በሱ ይሁንታ ወይ እሱ ፈቃድ የተደረገ አይነት ነገር ያደርገዋል። በዚህ ደረጃ እንዴት ነው ሰዎችን ንቃተ ህሊና መፈታተን የሚቻለው? ከዛ በኋላ ጽምዶ ተፈንተሰብንትን ብሎ በአፍሪካ ቀንድ ሰላምን ብልጽግናን ለማምጣት ይላል። ሰዎች ተሰባስበው በአፍሪካ ቀንድ ሰላምና እንትን ብልጽግና እንዴት እንደሚያመጡ ነው የማይገባኝ። ወኪል ብሔረ አምሓራ አቶ አንዳርጋቸው ጽጌ፣ በቅድሚያ በዚህ ትልቅ የሰላም የህዝብ መነሳሳት ላይ ተመስርቶ የተጀመረ ጽንዶ የሚባል ለሰላም እንቅስቃሴ ሐሳብ ለመደገፍና ሐሳቡም በስፋት በኢትዮጵያ ውስጥና ከዛም በአፍሪካ ቀንድ እንዲሰራጭ ለማገዝ ተጋብዤ በመምጣቴ ከፍተኛ ክብርና ኩራት ይሰማኛል። ጽንዶ በአማርኛ ጥማድ ማለት ነው። በአንድ በሬ ማረስ አይቻልም ከሚል ሐሳብ የትግራይ ቦርደር ላይ ያሉ የትግራይና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል፣ በአንድ በሬ ማረስ እንደማይቻል ሰላም ማምጣት የምንችለው ተጣምደን ነው። እንደ ሁለት በሬ እንደ ሁለት እጆች ሆነን ነው። ይሄንን ሰላም የምናመጣው የፖለቲካ መሪዎችን ፈቃድ ጠይቀን የወታደራዊ መሪዎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር ነው። አማርኛ ተናጋሪ የሆነው ማህበረሰብ ማወቅ ያለበት ጽንዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረው ነገር ፍጹም ሐሰት የሆነና ይህ ጉዳይ የፖለቲከኞች የጦር መሪዎች ሳይሆን የህዝብ ለህዝብ ግንኙነት ለዘለቄታ ሰላም ለዘለቄታ ደህንነት በጋራ ለመልማት ህዝብ ቆርጦ ዘላቂ ሰላም መረጋጋትና ልማት ለማምጣት የወሰደው አቅጣጫ ነው። ይሄ ትልቅ እርምጃ ነው። ለምን እየተባበረክ ለምን እየተቀናጀ እንደሆነ ግልጽ ነው። ግን ምናልባት ትንሽ ቀደም ብላችሁ ብትተባበሩ በብዙ መልኩ ጥሩ ሊሆን ይችል ነበር። ዛሬ ግን በየትኛውም መንገድ የተፈረካከሰ ቲፒኤልኤፍም ሆነ አነስተኛና ጥቃቅን ቡድኖች በኢትዮጵያ ፖለቲካ ውስጥ ምናልባት እቺ ግርግር የምርጫው ሰሞን የሆነ ቦታ ላይ ለመተኮስ ሊሆን ይችላል። ትተኩሳለህ፣ ምርጫውን ማስቀረት አይቻልም። ቲፒኤልኤፍን ለመደራደር ከሆነ ከስርዓት አልበኞች ጋር መደራደር ስርዓት አልበኝነትን በሀገሪቱ ቋሚ አድርጎ መቀጠል ነው የሚሆነው እና ከሰላ ተገናኘ፣ ፖርት ሱዳን ሄድክ፣ በአጠቃላይ የሚለውጠው ነገር የለም። ራሳቸው ሰዎቹ ራሳቸውን ትዝብት ላይ ከመጣል አንዳንዶቹም ታሪካቸውን በዜሮ ከማባዛት ውጭ የሚያመጡት የሚለውጡት ነገር የለም። ዘልፎም አስቸዋለሁ። የሱዳን ህዝብ እንደ ህዝብ ለማጥፋት የኢትዮጵያ መንግስት ይንቀሳቀሳል ማለት እንዲህ አይነት አደገኛ ወንጀል በታሪክ ውስጥ የሱዳን ህዝብ የኢትዮጵያ መንግስት አይደለም የሚለው የኢትዮጵያ ህዝብ አይነት ስሜት ነው የሚያድርበት። ያውም አንዳችም ተጨባጭነት በሌለው የሱዳን መንግስት ለማፍረስ እንኳን ይሄ ነው የሚባል የተጨበጠ ምክንያት በሌለው ይልቁንም የሱዳን መንግስት ኢትዮጵያ ላይ ምን እያደረገ እንደሆነ አርሚ ሰባን በማደራጀት የኢትዮጵያ መሬት በመያዝ በደንብ የሚታዩ አሁንም እነሱን ጽንዶ በተደጋጋሚ በየመድረኩ በማዘጋጀት እየታየ ባለበት ሁኔታ ውስጥ ለማፍረስ የሚል ነገር በጣም በጣም አደገኛ ትዝብት ውስጥ የሚጥል ብቻ ሳይሆን
በጣም አደገኛ የሆነ መልእክት ነው። ግን ሰዎች ምናልባት አንዳንዴ ንዴት፣ ከልክ ያለፈ የስልጣን ጉጉት ምናምን የሚፈጥራቸው ነገሮች አሉ። አብዱራህማን ማህዲም የኦጋዴን ብሔራዊ ነጻነት ግንባር ብዙ ጊዜ እኔ ግንባሩንም መሪዎቹንም አደንቃለሁ። ቲፒኤልኤፍን በደንብ የታገሉ የዓለም አቀፍ ዜና ርዕስ የነበሩ ከዛ በኋላ ደግሞ የሰላሙ መድረክ ሲመለስ ወይ ደግሞ ኢትዮጵያ ውስጥ ለውጥ ሲመጣና መድረኩ በሩ ሲከፈት ወደ ሰላሙ መድረክ መልተው መጥተው ሌሎች በመግለጫ ላይ ተወስነው እንዲያውም አንሶላ ስር ተሸሽገው የነበሩ ሁሉ ያዙኝ ልቀቁኝ እያሉ በሚወራጩበት በኃላፊነት ስሜት የተረጋጋ ሁኔታ በመፍጠር የሶማሌ ክልል ከአብዲኢሌ በኋላ በየትኛውም የኢትዮጵያ ክልል የሌለ ሰላምን አረጋግጠው ሶማሌ ክልል የተረጋጋ እንድትሆን የኦጋዴን ብሔራዊ ነጻነት ግንባር ትልቅ አስተዋጽኦ አድርጓል። የዚህ መሪም አብዱራህማን ማህዲም አስተዋጽኦአቸው ትልቅ ነበር። ከ8 ዓመት በኋላ እንግዲህ ስልጣን የምናምን ነገር እንግዲህ ፍላጎት ይሁን ጉጉት ይሁን አላስፈላጊ ነው ውስጥ ገብተው እሳቸው ተቃውሞ ከልክ ነው ምንድነው ከሶማሊያ ክልል ወጥተው ወደ ኬንያ ነው ከዛ ወደ አውሮፓ ከተጓዙ በኋላ በቃ በአንድ ሳምንት ውስጥ የኦጋዴን ብሔራዊ ነጻነት ግንባር ተደራጅቶ ሶማሌ ክልል የሚቆጣጠር የሚመስል ነበር መግለጫ ሲሰጡ የነበሩት። የኦጋዴን ብሔራዊ ነጻነት ግንባር ተዋጊዎች ወደ ሰላሙ መድረክ ተመልሰው በግብርና ምናምን በተለያዩ መስኮች ላይ መሰማራታቸውን የኦጋዴን ብሔራዊ ነጻነት ግንባር ምክትል ሊቀመንበር እንዲሁም ቃል አቀባይ የነበሩት አቶ ሐሰን መሐመድ ከሉዓላዊ ሚዲያ ጋር ባደረጉት ቃለ ምልልስ አጠቃላይ የኦጋዴን ብሔራዊ ነጻነት ግንባር ወደ ሰላም መድረክ የተመለሰበትን በሰላሙ መድረክ ከተመለሰ በኋላ ታጣቂዎች የሆነ ሁኔታ ላይ እንድትሰማሩ ይህን በዝርዝር ገልጸው እዛ ላይ ተከታትለናል። ምናልባት አቶ አብዱራህማን ማህዲ እዚህኛው ሰላም ሂደቱ ላይ መቀጠሉ ለእርሳቸውም እየጠቀም ነበር። አሁን ለማይሆን አላስፈላጊ ነገር ውስጥ እየባከኑ እንደሆነ የምንረዳው አቶ አንዳርጋቸውም ያው የሆነ ወቅት ላይ ኢትዮጵያዊነት ብሎ ሲል ቆይቶ ከዛ በኋላ አሁን ወደ ዘር መውረድ ብቻ ሳይሆን እንደገና ደግሞ ከኢትዮጵያ ጠላት ከሆነው የሱዳን መንግስት ጋር በመተባበር ኢትዮጵያን እስከ መወንጀል የተሄደበት መንገድ የማይሽር ሁኔታ መሆኑ ምን ጥያቄ ውስጥ የሚገባ ነገር አይደለም። አንዳንዴ ሰዎች ስልጣን ሁሉም ሰው ሊያገኘው የሚችለው ነገር አይደለም። በሆነ መንገድ አስተዋጽኦ ታደርጋለህ። ስልጣኑ ሊገኝ ይችላል፣ ላይገኝም ይችላል። የምትፈልገው ዓላማ ተሳክቷል፣ አልተሳካም ነው። የጎደለ ነገር አለ የለም ነው። ዛሬ አቶ አንዳርጋቸውም ሆነ ሌላ 1 2 3 ብለው የጠቅላይ ሚኒስትር አብይ መንግስት በዚህ ወይም በዚያኛው ማህበረሰብ ላይ ደግሞ ኢትዮጵያ ላይ ይሄን አደረሰ የሚባል ነገር ሲነገር ሰምተን አናውቅም። የቲፒኤልኤፍን ወንጀል የቲፒኤልኤፍን ኃጢአት ሪሳይክል የማድረግ ነገር ካልሆነ ከዛ ውጭ የሚመጣ ነገር ሲኖር ድሮን የሚል ነገር ይመጣል። ድሮን እኮ ተኩስ ከተጀመረ በኋላ የመጣ ነገር ነው። ራሱ ስለ ድሮኑ በዝርዝር ማውራት ይቻላል። መጀመሪያ መሳሪያውን ለምን አነሳ ነው፣ ያንን ነው ማስረዳት ያለብን። እና እንግዲህ ምቾትም ሰላም ይነሳል አላውቅም። የለመድከው ግርግር ምናምን ከሆነ ያን መንገድ መከተል ጥሩ ነው ብሎ አስበው ይሆናል። ያው ኃላፊነት በጎደለው መንገድ የሚደረጉ ነገሮች ለማንም አይጠቅሙም። ራስን ትዝብት ላይ ይመጣል። የሚመጣ በሌለበት የሚሄድም በማይታይበት ራስን ትዝብት ውስጥ መክተት ምናልባት ጸጸት ህሊና ካለ በጣም የህሊና ሰላም የሚነሳ ነገር እንደሆነም አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ግንቦት 10 2018 ፕሮግራማችን በዚሁ ተጠናቋል። ተመስገን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ግንቦት 10 2018 ፕሮግራማችን በዚሁ ተጠናቋል። ተነስተለን